በኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ በራሴ እምነት በነገር ደርግ አቡነ ቴዎፍሎስን ገደለ። ህወሓት አቡነ መርቆሬዎስን አባረረ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሲመጣ ግን ሲኖዶሶችን አንድ አደረገ። ሳይናገሩ ያረፉትን አቡነ መርቆሬዎስን አምጥቶ አክብሮ እሱ የዛ እምነት ተከታይ አይደለም። ገዳማት ይሰራል። ባይዘው እንዲነገር አይፈልግም እንጂ አውቃለሁ። ገዳማት ይሰራል። ገዳማት የሚያስገነባበት በመደመር መጽሐፍ። በፖለቲካው ተቃዋሚ ፓርቲ በደርግ ጊዜ ተረሽኖ ህፃን ነበርኩ ግን አይቻለሁ። ማዕት አስከሬኖች ይረሸን ነበር። ጽፍ ያለው መጽሐፍ ላይ ነጌሌ ቦረና ብቻ የተገደሉት። በህወሓት ጊዜ ምሁር ኮንክ የቀለም አብዮተኛ፣ ወጣት ኮንክ የጎዳና ላይ ነውጠኛ፣ ኦሮሞ ኮንክ ጠባብ፣ ደቡብ ኮንክ የስብና መሸርሸር ያለበት፣ አማራ ኮንክ ትምክተኛ እየተባልክ እንዳትናገር በአንድ ለአምስት ተጠርንፈህ ከተያዝክበት ዛሬ ሚኒስተር ሆነዋል። ኢዜማ የትምህርት ሚኒስተር፣ የአማራ ብሔራዊ ንቅናቄ አብን የኢኖቬሽንና ቴክኖሎጂ ሚኒስተር፣ የኦነግ ሰዎች አማካሪና የስፖርት ምናምን ሚኒስተር አሁንም አማካሪ ከተቃዋሚዎች ጋር አብሮ የሚሰራና እንዲህ የሚፈላለጉ ሰዎች አንድ የክቡር ጠቅላይ ሚኒስትሩ አንስተውታል። ክቡር ጌታቸው ረዳ እና ክቡር ዶክተር አብይ እነ ክቡር ጀነራል ጻድቃን ገብረትንሳኤ፣ ዮሐንስ ገብረ መስቀል ጀነራል ናቸው። እሳቸው ጻድቃን ገብረትንሳኤ እና እንትና ገብረ እግዚአብሔር ወዘተርፈ ክብርት ጌዳ ኢብራሂም ከዶክተር አብይ ጋር ይሰራሉ ብለህ በተአምር አታስብ። እንደ ኢትዮጵያዊ ገና የተናገረ አስበሃል ተብሎ ቶታሊታሪያን መንግስት ነበር። ኦቶሪታሪያን ብቻ አይደለም እልፍ ብሎ ቶታሊታሪያን እንዲያስበሃል ተብሎ ከሚገደልበት በአሸናፊና በአሸናፊ ከምትገዳደልበት ና እንወያይ ወደሚል ሜድ። ስለዚህ ፖለቲካ ዲሞክራሲ ላይ ይሄ ምንድን ነው የሚባለው? ብሬክ ስሩ ነው በቃ። ዶክተር ደሳለኝም አይ ቲንክ ፓርላማውን ሲያጨርሱ የመጨረሻ ንግግር ነው ሲሉ አይ ምን የመጨረሻ ይሆናል ለምን አብረን አንሰራ የሚል ጥሪም ሲያቀርቡ አይተናል። በትክክል እንዴ አንተ በጣም በርካታ እኮ ይቃወም ጦር ጠመንጃ አንስተው ብዙ ሰዎች የገደሉ ሰዎች የመሩ ሰዎች እኮ ዛሬ ከኔ ጋር ተገናኝተዋል። ባይዘው ከጫካ ከገቡ ከፋኖ አመራሮች ከኦነግ አመራሮች ተገናኝተናል። እና የገባንበት ዓላማና ውስጥ ያለው እዚህ ጋር የመጣው ለውጥ ሶስቱን ስናነጻጽረው አንድ አይነት ነው። ባይዘው እየተከረከሙ ነው የሚመስል ማንም ፈርተው አይደለም። ሪካርድ አላደረጋቸውም ያውቃሉ። ሞባይል ላይ አስቀምጬ ነው ሞባይል ከሰው ጋር ሰው እና በዛ አይነት ሲቹዌሽን ውስጥ የፖለቲካውን እንደቀይረውታል። ኢኮኖሚክ ዲሞክራሲ ዓለም እኮ ነው የመሰከረው። ግሪን ሌጋሲ ብሎ የሸለመው ወርልድ ባንክ ነው። በስንዴ የሸለመው ወርልድ ባንክ ነው። በስንዴም በኢኮኖሚ እድገትም አንደኛ ናቸው ያለው አይኤምኤፍ ኢንተርናሽናል ሞኔታሪ ፈንድ ነው። እነዚህ ደግሞ አይተው እንጂ ዝም ብለው የሚያስቀምጡት አይደለም። ሰራዊቱን ነው ተመልከተው። ኤሊት ሰራዊት ተፈጥሮ አንድ ሄሊኮፕተር ናት ቢጫ ቀርታ የነበረች ህወሓት ሲወጣ አሁን ድሮኖች ማምረት፣ ጀቶች ማምረት፣ ከባድ መሳሪያዎች ማምረት የሀገር ሉዓላዊነትን መጠበቅ እንትን ተብሏል። ሶ ይሄ መንግስት በትምህርት ቅድም እንደነገርኩ 35000 ቅድመ መደበኛ ትምህርት ቤት 1908 ነው የመጀመሪያው ምኒልክ ትምህርት ቤት በአውሮፓ አቆጣጠር ያለው። ከ1908 ዶክተር አብይ እስከሚመጣ 35000 ቅድመ መደበኛ ትምህርት ቤት አልተሰራም። ክብርት ቀዳማዊት እመቤት ጽሕፈት ቤት የሚሰራውን ስራ የትኛው ጠቅላላ የኢትዮጵያ ነገስታት በሙሉ ንግስቶች ተደምረው አልሰሩትም። ሶ አንድ መንግስት እኮ የሆነ ቦታ ይፎርሻል ወይም ደግሞ ይወድቃል። የትኛው ላይ ነው የወደቀው? አሳዩኝ። ኢቭን ሚዲያ ላይ አሁን አንተ ሚዲያ ላይ ሊሆን ይችላል የምትፈልጉ ተቃዋሚ ሰዎች ኑና እንነጋገር ብያቸዋለሁ። የምናገረው አንድም ስህተት የለው። ስህተቱ በጥላቻ አይን ካየው እኔ አሁን አንድን ሰው ከጠላሁት እንዲሁ ሳየው ይጠላኛል የሚለው አይደል? መነሻቸው ብዙ ይሆናል እንጂ እስቲ የት ጋር ጎደለ? ቱሪዝም ላይ 300,000 ነው ማክሲመም በኢትዮጵያ ታሪክ በዓመት የመጣው። አሁን ግን ጦርነት እያለ 1.5 ሚሊዮን ሰው ቱሪዝም በአንድ ዓመት የጎበኘው። አይናችን አየ እኮ ከተሞች ሲቀየሩ፣ አይናችን አየ ገጠሮች ሲቀየሩ፣ አይናችን አየ ከገዳማት እስከ ሶፉ መርዋሻ፣ ከእስልምና ሴንተሮች ከሀረርና ከሶፉ መርዋሻ እስከ ላሊበላ እና ከተሞች ሁሉ ተቀይረው አየን። እነዚህ ሰዎች የት ጋር ነው ያዳሉት? አማራ ክልል ብቻ ከ40 በላይ ከተሞች የኮሪደር ልማት መንገዶችን ታያለ። ምርቱን አሁን የመጨረሻውን የጠቅላይ ሚኒስትሩን ቃለ መጠይቅ ሁለቱንም ክፍል ማስታወሻ ይዤ በ20 ጥያቄዎች አካባቢ ተነስተዋል። በብዙ ውስጣቸው አለ። የመለሱበትን ጥበብ ስመለከት እውነት ነው። ግን ምን ያደርጋሉ ሰዎች? ቦምቦሊኖ ሲቀርብላቸው ቀዳዳው ላይ ያፈጣሉ። የህይወት መስታወት ብዙ ጊዜ ነው ማነሳው። የህይወት መስታወት እንትን አድርገህ አይነ ላይ ያለውን ነገር አንሳ ሲባሉ መስታወቱ ጫፍ ላይ እኮ የሸረሪት ድር አለ ይላል። እንዲህ አይነት አመለካከት አገርን አያሳድግም። ሀገርን መገንባት የሚቻለው ከዛ ደግሞ እንዋጋ አላሉ። 20 ዓመት ከምንዋጋ 2 ዓመት ከምንዋጋ ወይ 2 ሰዓት 20 ዓመት እንወያይ። በቃ እንወያይና መፍትሄ እናስቀምጥ።